ሞራልህ አንተ ለመወንጀል የኛ ወንድሞች ለመወንጀል ሞራሉን እንዴት አገኘኸው ነው? በስማ በዚህ ልክ ማለት ነው። እና አርፈ ቁጭ በል ለማለት ነው። በአጠቃላይ አርፈ ቁጭ በል በቃ። ምንም የምታመጣው ነገር የለም። የፈለገው 30 ነገር ብታወራ እንዳንተ አይነት አጭበርባሪ ሌባ አብራችሁ ዛ ተሰብስባችሁ ሴራ የምትሰሩ አማራ አደረጃጀት ይዞ የጸዳ አደረጃጀት ይዞ እንዳይመጣ ፋኖችን በማሳደድ በመስደብ እነ ሻለቃ ዝናቡ እነ ጀነራል ዝናቡን የመሰለ ጀግና በማንቋሸሽ በማሳደድ ተጠምዳችሁ ያላችሁ ቆሻሾች ማለት ነው። ዛሬ አማራ ነቅቷል። ዛሬ አማራ መንቃት ብቻ ሳይሆን እንደ አካባቢ ራሱ መሪዎቻችን ሲስተማቲካሊ እንዴት እንደሚመቱ በማን እንደሚመቱ የተረዳንበት ማለት ነው። ተላላኪ ማለት ነው። ካንተ ጋር እዛ አዲስ አበባ በየምናምን እያጭበረበረ ባበልጅ ስም በምን ስም ምናምን ሲበላ ሲያጭበረብር ምናምን ከነበረ ጋር ቁጭ ብለህ አንተ የደም ዋጋ እየከፈለ ያለውን የአማራ ፋኖ በጎጃ አፍህን ከፍተህ ልትወነጅል አርበኛ ዘመነ ካሴ ልትወነጅል በምን ሞራልህ ስንታየው ማለት ነው። በምን ሞራልህ ኮርኪ ማለት ነው። ኮርቂ እንዴ ተከፍተህ የተጣልክ አንቺ እኮ ድርጅቱ አይወክለንም ያልሽው ግን ጤነኛ አትመስይኝም። እርግጥ ጤነኛ አስረግጬ ልንገርህ። ስለ ድርጅቱ ብዙ ማለት እችላለሁ። ለጊዜው ግን ይሄንን ኮሜንት አልፌዋለሁ። መፈጥረቅ መብታችሁ ነው እነርገጤዎች ማለት ነው። መፈጥረቅ ግን የእናንተ መብት ነው። በተረፈ ወደ ሌላ አጀንዳ ስመጣ ልናገር የምችለው ነገር ነበረ ባይዞይ ማለት ነው። በጣም ልናገር የምችለው እሺ ኢቭን ስለታደለ እሺ ሌላው ስለ አርበኛ ደምስ ፋኖ ደምስ ሲመር ያው መስዋዕቱን ሰምተናልና እኔ ትናንትና በጣም በብዙ ልቤ ተሰብሯልና ነፍስ ይማር ቀላል ነው። ነፍስ ይማር ማለት ቀላል ነው። ሁላችንም ነፍስ ይማር ማለት እንችላለን። ግን አንዳንድ ጊዜ በጣም ልብ የሚሰብሩ አጋጣሚዎች አሉ። መናገር ማንችላቸው የሆነ ነገር ኑረንበት ባልጠበቅነው ያ የኖርንበት ነገር ባልጠበቅንበት መንገድ የሚሄድ ነገር አለና እኔ በአርበኛ ደምስ ይመር መሰዋት ከልቤ በጣም አዝኛለሁ። በዚህ አጋጣሚ ማለት ነው። ልጅ ነው፣ ጀግና ነው። የምስራቅ አማራ ፋኖ ሲመሰረት ከነ ዋርካው ምሬ ወዳጆ ጋር ሆኖ ቀደም ሆነው ምስራቅ አማራ ፋኖን ከመሰረቱት ጀግኖች መሃል አንዱ ወንድም ነው። በነገራችን ላይ አርበኛ ደምስ ይመርና ስለኛ እየከፈላችሁት ስላለው ዋጋ እናመሰግናለን። የህይወት ዋጋ አንዳንድ ነፍስ ግን በጣም ትቆጫለች እና ከሚቆጩን ነፍሶች መሃል ያንተ ነፍስ ጭምር በጣም ታንገበግበናለች እና ነፍስ ይማር ከማለት ውጭ ሌላ ምንም ማለት አልችልም እኔ። ምክንያቱም በልዩነት ውስጥ እንኳን እሺ ጀነራል ደምስ ሲመር በዩ ጎጃም ብቻ ነው ወይ ጀነራል የምትዩ ቤቲ? አይኔ አርበኛ ዝናቡ ነው ያልኩትም ወይ ሻለቃ ዝናቡ ነው ያልኩት። ግን ጀነራል ደምስ ይመር ቢባል ምንም ችግር የለም። ጀነራልነት ሲያንሰው ነው። በነገራችን ላይ ሰው በሌለበት ሰዓት ሰው ሆኖ ይሄንን ትግል እዚህ ካደረሱ ጀግኖች መሃል አንዱና ትልቁ ስለሆነ ማለት ነውና ሌላ ብዙ ነገር ልላችሁ አልፈልግም። ሌላ ብዙ ነገር ልላችሁ አልፈልግም። ምክንያቱም ማለት አንቺ ከፋፋይ አቱኝ ጎጠኛ ላይ ሲጀመር ትግል ባንቺ አይመራም እኮ ለጣም ሴቷ ነች እኮ ብርሃኑ። ወንድ ነህ ሴት ነህ እንደዚህ ብለ የተሳደብኩ? ወንድ ነህ ሴት ነህ? ብርሃኑ ወይ ጉድ
እኔ ማንንም አልከፋፍልም። ሲጀመር የተከፋፈላችሁ ሲጀመር አብዛኞቻችሁ አስመሳይ ውሸታሞች፣ አማራነት የአማራ ብሔርተኛ ነኝ የምትሉ ግን የአማራ ብሔርተኛ ሆናችሁ ማታውቁ በቲክታክ መንደር ስትመጡ ገንዘብ መሰብሰብ ስትፈልጉ የአማራ ብሔርተኛ ነን ብላችሁ ወጣችሁ፣ በጀርባ ግን በማህበረሰብ ጥላቻ ያብዳችሁ። ስፔሻሊ በጎጃም ጥላቻ፣ በጎጃም አማራና በጎጃም መሪዎች ጥላቻ ያብዳችሁ ናችሁ አብዛኞቻችሁ ማለት ነው። አሁን ላይ እኔ ቤቲ ከፈፋይ ነች ቤቲ እንደዚህ ናት ምናምን ብላችሁ 48 ሰዓት ብታለቅሱ አይ ዶንት ኬር አባውት ዩ። ለምን በሚገርማችሁ ሁኔታ አውልቄ ጥያችኋለሁ። አውልቄ እንደዚህ እንደ ልብስ አውልቄ ጥያችኋለሁ። ደግሜ የማለብሰው ልብስ ማለት እናንተ ናችሁ። አብዛኛው እዚህ ሶሻል ሚዲያ ላይ ያላችሁ ጎጠኞች ዛትስ ዋይ እኔ አሁን ይሉንታ የለኝም። እኔ አሁን ካሁን በኋላ ለምናገረውና ለምለው ነገር አማራነት አለ ብሔርተኝነት አለ ምናምን በሚል እኔ ለዚህ ኮልኮሌ ከፋፈልሽ ምናምን የታባካ አንድ ሆነህ የምታውቀው አንድ እንድትሆን አማራ ያን ልብስ እያሰራን ዘፈን እየከፈትን በቻልነው ሁሉ አቅም አማራ እንድንሆን ስንሰራ ስንደክም ነበር ነው። አዎ ገንዘብ መሰብሰብ ስትፈልጉ የአማራነት ውበቱ ሸጋ ስለሆነ አማራነት ሲባል በጣም ደስ የሚል ግርማ ሞገስ አለው አማራነት ማለት። ግን መሆንም አትፈልጉ። ቀበሌያችሁ ጎጣችሁ ፈጽሞ የገደላችሁ የቀጨጫችሁ አብዛኞቻችሁ ማለት ነው ሶሻል ሚዲያ ላይ ያላችሁ ኢቭን እናውቃለን ተምረናል የሚሉ ትልልቅ ነን የሚሉ ፖለቲካ እናውቃለን የሚሉ ሁሉ ቀንጨረው ያገኘነባቸው ዘመን አሁን ነው። እና እኔ አሁን የሚገርማችሁ ከተወሰነ በተለይ አሁን አደረጃጀቱ ወደ አንድ ፋኖች መጣው ድርጅት መሰረቱ ከተባለ ጊዜ ወዲህ በመጣው ቡጥቡጥ እኔ አሁን ሌላ አይነት ቤት ይለኛለሁት። ሌላ አይነት ቤት እንዴት ሆንኩ መሰላችሁ? የፈለኩትን መናገር ማንም ሰው ተነስቶ ቤተልሔም ጎጠኛ ነች ቤተልሔም እንዲናት ቢል አይ ዶንት ኬር። ምክንያቱም እኔ ከናንተ በተሻለ አማራ ስለሆንኩኝ እኔ ከናንተ በተሻለ አማራ ሁኜ ወርጄ ስራ ስለሰራው መደገፍ ያለብኝን ፋኖችን እኔ ስለደገፍኩኝ ስለሰራው በአራቱም አቅጣጫ ያሉትን ማለት ነው። የበሰበሳችሁ ጎጠኞች ለመንደራችሁ ገንዘብ ሲሰበሰብ ቁጭ ብላችሁ ለሌላ መንደር ገንዘብ ሲሰበሰብ እንትናችሁን ዲአክቲቬት አድርጋችሁ የምትወጡ ከሶሻል ሚዲያ የምትጠፉ በጀርባ ፋኖችን መሬት ላይ ወርዳችሁ ብሬኖሽ አርጋችሁ ካላ አቅማቸው አቅም እንዲኖራቸው አርጋችሁ ስህተት እንዲሰሩ የምታረጓቸው ደናቁርታን ማለት ነው። እዚህ ሶሻል ሚዲያ ላይ ያላችሁ በክቶችን እኔ አሁን እንደ ድሮ እንትን አልላችሁ በሚገባ በጣም ነናኳችሁ። አብዛኞቻችሁ በጣም ንቄያችኋለሁ። ዛትስ ዋይ እኔ አሁን ላይ ጫው ለራስ ብትል ጣፍጥ ነው ይባላል። ዛሬ ላይ አንድ ለመሆን ቤተልሔም ለእናንተ መቆሰል የለባት። who cares አንድ ብትሆን ባትሆን ቤተልሔም ብቻዋን ትጎዳለች እንዴ? አንድ ብንሆን ባንሆን ጎጃም ብቻውን ይጎዳል እንዴ? አይደለም። ስንጎዳ ሁላችንም ነው በጋራ የምንጎዳው። ስለዚህ እኔ አንድሁን አማራሁን አልሆንክ ምናምን እያልኩኝ ጊዜን የምፈጅበትና የምደርቅበት ዘመን ሞቶ ተቀምጧል። ምክንያቱም መቼም አንድ አትሆኑም ክፉ ስለሆናችሁ አብዛኞቻችሁ እባቦች፣ ክፉ መጥፎች፣ ቆሻሻ ኋላ ቀር ያልተማራችሁ ዘመኑን ያላዋጃችሁ ደንቆሮች ስለሆናችሁ ስለዚህ እናንተን አሁን እኔ ከናንተ ጋር ሲጀመር አማራ መባል ሞት ነው በመጀመሪያ ደረጃ። ሁለተኛ ደግሞ ኢቭን ማለት ነው ኢቭን እኔ በአሁኑ ሰዓት እንትን ብያለሁ ምንድነው በጣም ንቄያችኋለሁ። አይ ዶንት ኬር በጣም የምሬ ልንገራችሁ ማለት ነው። በጣም ስለናኳችሁ መስራት ያለብኝ ነገር ካለ እሰራለሁኝ። ግን እንደፈለገኝ ግን አፌን እንድከፍት ስለፈቀዳችሁልኝ ታንኪዩ። ለምን ለየትኛው አማራነታችሁ ለየትኛው ታቀኝነታችሁ ውሸታሞች ማለት ነው። ውሸታም በቃ ሰቀቀናም ችጋራሞች ናችሁ አብዛኞቻችሁ፣ ነገረኛ ተንኮለኛ ምናምን። አንዳንድ እኔ በነገራችን ላይ በአደባባይ ወጥተው በጣም የሚጮሁ የሚሳደቡ ሰዎች ይሻለኛል ከናንተ ከአብዛኞቻችሁ ማለት ነው። እና ምንድነው አሁን ምንድነው አርበኛ ጀነራል ደምስ ይመር ነፍሱን ይማር ለማለት ነው። አሁን ይሄንን ነገር ያነሳሁት ስለ ጀነራል ደምስ ይመር ነፍሱን ይማር። በጣም ብዙ ሰዎች በአሁኑ ሰዓት እየሞቱ ነው ያሉት፣ ንጹሃኖች እየተሰዉ ነው ያሉት። በነገራችን ላይ ሸዋ ላይ ራሱ በጣም ንጹሃኖች ተሰውተዋል። በጣም ብዙ ሰው ሞቷል ሸዋ ላይ።
በርስ በርስ ግብ ማለት ነው። በጣም ብዙ ሰው በብዙ አቅጣጫ በጦርነትም ብዙ ሰው እየሞተ ነው ያለው፣ ብዙ ሰው እያጣን ያለ ነው። ግን ጀግና ስለሆነ የመጣበትን መንገድ ስለምናውቀው ስፔሻሊ በዚህ ትግል ውስጥ የመጀመሪያ የነበሩ ሰዎች በአደረጃጀት ውስጥ ምናምን ዋጋ የከፈሉ እንደገና በቅርብ ጊዜ ደግሞ ድምጹን እየሰማው ነበረ ታክሜ ወደ ትግሉ ሙሉ ለሙሉ እስክገባ ድረስ ምናምን ብሎ ያ ተናገረውን ድምጽ ስሰማ ትናንትና ራሱ በጣም ሳለቀስ ነበር። እና ስለኔ ለከፈልከው ወጋ አመሰግናለሁ። በጣም ነው ማዝነው ስለደረሰብህ ወንድም አለም። በብዙዎቻችሁ ደም በልጆቻችን በብዙዎቻችሁ ደም ላይ እኛ እየቀለድን እንዳለን ነው የሚሰማኝና ዛሬ ላይ ይሆን ስላለው ነገር በጣም ነው የሚያሳዝነው። የሆነ ሆኖ ማለት ነው ከምር በጣም አንጀት ነው የሚቆርጠው። እና ያለው ነገር ይሄው ነው። ሌላው ስለ እስራኤልና ስለ ፍልስጤም ቤቲ ለምን አታወሪም ብላችሁ በየጠየቃችሁ ሰዎች አላችሁና እኔ አላወራም ስለ እስራኤልና ስለ ፍልስጤም። ምክንያቱም ለምን መሰላችሁ? እኔ ከእስራኤልና ከፍልስጤም በላይ ችግር አለብን ችግር እንደ አማራ እንደ ህዝብ አለብንና ስለ እስራኤልና ስለ ፍልስጤም ጦርነት እኔ የአማራው ኮንሰርን ነው እንኳን የአማራው የኢትዮጵያውያኑ ኮንሰርን ነው ብዬ ሊባይዞ እንትን አይደል ከምሬ ነው። የኛ ይመለከተናል እንዴ ጋይስ? አይመለከተን። በጣም ኢራን ነው አቮካዶ ከማንም ጋር አይደለሁም። እኔ አይመለከተኝም። እኔ አማራ የሚባል ህዝብ አለኝ እየተገደለ ያለ። አማራ ሲጨፈጨፍ እስራኤል አማራን አጨፍጭፉ ብላ ነበር እንዴ? አማራ ሲገደል ኢራን አማራን አትግደሉ ብላ ነበር እንዴ? አላለች ብለዋል። አማራ ሲጎተት ሲገደል ብለዋል እንዴ? አላሉ። እስራኤል እኮ በጣም በብዙ መልኩ ልትቀርበን የምትችል ሀገር ናት። ታይ ቤቲ አማሮች አሉ ቤቲ ነገ ማልቀሳቸው ነው ቤቲ። አማሮች እንዴት ማለት እስራኤሎች አማራዎች እና ማለት ምን ቤት ነን አሉ እነሱ ተሰደው እዛ ሳንቲም እየለቃቀሙ የሚኖሩት እስራኤል ሀገር የሚኖሩት አማሮቹ ምን አሉ? እኛ ነን አሉ እስራኤል ነን አሉ እንዴ አሉ ቤቲ ሐሳብ ልስጥ እኔ ታያቸው ቆይ ቃልዬሽ እንዲናደርግ ጦርነት በሁሉም ቦታ ባይኖር ሁላችንም ደስተኞች ነን። ነገር ግን የእስራኤልና የኢራን ጦርነት ለአማራ ፋኖ ትግል ምን አይነት አንድምታ አለው የሚለውን አንድ ሁለት መረጃ ላቀብልሽ ነው። ከሞላ ጎደል ምንድነው የዓለም አቀፉ ማህበረሰብ የከፋ ጦርነት ተጀመረ ነገ በ30 ሰከንድ ለሚግባቡት ጦርነት የሚፈልጉትን ካወደሙ የሚፈልጉትን ከተተኳኮሱ በኋላ ለሚቆመው የዓለሙ ማህበረሰብ ሁሉ ለሚጮህላቸው እኛ የማውራት ግዴታ የለብንም። የመጀመሪያውንም ማለት ነው። ሲቀጥል እኛ በእነሱ ገብተን ምንም ልንል አንችልም። የውጭ ሀገር ዜጎች ኢትዮጵያ ውስጥም አሉ፣ ስፔሻሊ አማራ ክልል ውስጥም አሉ። በጦርነቱ ውስጥ ናቸው። እኛ የእነሱ ዜጎች እዚህ ላሉት ዜጎቻቸው እንደሚጨነቁት ሁሉ የኛ ዜጎች እዛ ላሉት ልንጨነቅ እንችላለን። እሱን እንተውና የእስራኤልና የኢራን ጦርነት ለአማራ ህዝብ ጦርነት ወይም ፋኖ እያደረገው ላለው ትግል ምን አይነት እንድምታ ያለው የሚለውን አንድ ሁለት ሀሳብ ልስጥሽ። የመጀመሪያው የዓለም ፖለቲክስ አጠቃላይ የማህበራዊ ሚዲያውን ጨምሮ ሙሉ እየጮኸ ያለው በዚህ 3-4 ቀን ውስጥ ለዛኛው ጦርነት ነው። በዚህ ውስጥ ግን የአብይ አህመድ ገዳይ ቡድን አጠቃላይ የገዳይ እንኳን ባይባሉም ሟቾቹን ልጆቹን ቀይ ሻሽ እየጠመጠመ ከትላንትና ጀምሮ ባህር ዳር በአንቶኖቭ ማታ ከምሽት 3 ሰዓት እስከ 7 ሰዓት ድረስ እያራገፈ መሆኑን አንዳንድ ምንጮች ደርሰውኛል። በፎቶም ጨምረው አድርሰውልኛል። ምሽት ላይ እዛው የሚሰሩ ሰዎች ኢንቦክስ አድርገውልኛል። እና ይሄ ነገር ግን ምን መደረግ አለበት? እንዳጠቃላይ ወደ እንቅስቃሴው 70% የመጣው ኃይል ጎጃም ላይ ነው። የዚህ ታርጌት ደግሞ መቼም ግልጽ ነው። የአራቱም ክፍለ ሀገር መሪዎች ቋራ በነበሩበት ሞመንት መንቀሳቀሻ ኮሪደራቸው ጎጃም ነው። የሸዋውም፣ የወሎውም፣ የጎጃሙም ሶስቱም ቀጠና
መሪዎች በዚህ ያልፋሉ ተብሎ ስለሚታሰብ ወይም እያለፉ ነው ተብሎ ስለሚታሰብ ከፍተኛ የሆነ የማጥቃት እንቅስቃሴ እነሱን እንኳን ባይገኙ ማህበረሰቡን አስፈላጊ ነው በሚለው በሰማይም በምድርም ለመደብደብ ነው እቅድ ያለው። አሁን እንዳጠቃላይ በዚህ 2-3 ቀን ውስጥ ነገሮቹ ካልተቀየሩ ዓለም አቀፉ ማህበረሰብ ፊቱን የአማራ ህዝብ እያደረገው ያለውን ትግል ጨዋሂ ወይም ደግሞ ነጋሪ እንዳይኖር ነው የታሰበው አሁን ከሰሞኑ ማለት ነው። ይሄ ሙሉ ለሙሉ ትላንት ብቻ 11 አንቶኖቭ አርፏል ነው የሚባለው። እኛ እንግዲህ ያው ራቅም ስላልነ ሰሞኑን መረጃው በደንብ የለኝም እኔ በአካል ስላላየሁት 11 አንቶኖቭ አርፏል ይባላል። በዚህ ውስጥ ግን እኛ ሁላችንም ፊታችን ማዞር ያለብን ስለ እስራኤልና ስለ ኢራን ሳይሆን የኛ ህዝብ ስለሚሞተው ስለሚዋደቀው ሌላም ስለሚፈጠረው እንጂ ሁላችሁም በትክክል የጎንደርም የጎጃምም የወሎም የሸዋም አማራዎች ስፔሻሊም ደግሞ ከፍ ካልን ኢትዮጵያውያኖች እስራኤሎች 300-400 የሚገደሉት ልጅ ፋኖ ነው የፋኖ ቤተሰብ ነህ እየተባለ የ60 ዓመት የ70 ዓመት አዛውንት የሚረሸነውን ወይስ ደግሞ ዛ በቴክኖሎጂ የሚደባደቡትን እኛ ስለነሱ እናወራ? ይሄንን ለማለት ያክል ነው። ዙሪያ ሩቅ ለመሄድም አልፈልግም። እውነታው ግን ድምጽ አልባ አድርጎ ድምጻችን ተነፍገን ያለነዎች እንኳን እኛ ማውራት ካለብን ስለኛ አጀንዳ ስለ አማራ አጀንዳ ነው እንጂ ስለ እስራኤልና ስለ ኢራን እንዴ እስራኤል በድብቅ ለኢትዮጵያ መንግስት የኢንተለጀንስ ስራውን ትሰራለች። ኢራን ደግሞ ዳይሬክትሊ ጦር መሳሪያ አይ ቲንክ በ2025 እንኳን ሰሞኑን ተፈራርመዋል። እንግዲህ አስቢው እስራኤልም ኢራንም ለኢትዮጵያ ወይም ለአብይ አህመድ ወዳጅ ናቸው። ለአማራ አንደኛው በኢንተለጀንስ ያላቸውን ነገር ስለምናውቅ ለዚህ ነው እኔ አይሞቀኝ አይበርደኝ መጀመሪያ የሚያልኩት እኮ ይሄን ነው ቃል ለአማራ ምንም እንትን ስላላሉ ምንም ናቸው። እኛ አይመለከተንም። የጠገበ ሲጣላ በመሃል የሚጨፈለቀው ደሃ ነው። በነገራችን ላይ በዚህ አጋጣሚ የጠገበ ሲደባደብ የሚጨፈለቀው ደሃ ነው፣ ምስኪን ነው። እና እንዳልኳችሁ ብዙ ሰዎች እስራኤል የሚኖሩ ሰዎች ይኖራሉ እንዴ ዩክሬን እና ራሽያ እኮ የሚኖሩ በጣም ብዙ ኢትዮጵያኖች እኮ ነበሩ። በጣም ብዙ አማራዎች እኮ ነበሩ እንዴ ራሽያ የሚኖሩ ዩክሬንም የሚኖሩ ምንም ያንተን ያልነው ነገር የለም። እንዳልኳችሁ ጦርነት ለማንም አይጠቅም። የሶስተኛው ዓለም ጦርነትን ሊያስነሳ እንደሚችል የሚያሳይ ነገር አለ። በጣም የሚያሰጋ ነገር አለ። የሆነ ሆኖ ግን እኛ ከሌላው በዚህ ጉዳይ ላይ የራሳችን የሆነ እንዳለው ነው ቃል በጣም እና አብይ አህመድ ብርሃኑ ጁላ የሚናገረውን እየሰማችሁ ከሆነ ጎጃም ያለው ነገር ካልተሰበረ አማራ ማሸነፍ አይቻልም ተብሎ ጎጃም ላይ ከፍተኛ ሰራዊት እየገባ ነው ያለው። ይሄን ስንናገር ያው ጎጃምን ከፍ ለማድረግ ምናምን የሚመስላችሁ ብዙ ሰዎች አላችሁ። አይደለም፣ ጥያቄው ያ አይደለም። በሚገርም ሁኔታ የጎጃም ትግል ያስፈራው አብይ አህመድ በአጠቃላይ ከፍተኛ የሆነ ሰራዊት ወደ ጎጃም እያስገባ ነው ያለ። ማህበረሰቡ፣ ህዝቡ፣ ገበሬው፣ ህፃን፣ ሴት ሳይል ሁሉም ለሞት ተዘጋጅቶ ነው ያለው። ስለዚህ እኛ አሁን እዛ ጉዳይ ላይ ነው የምንጨነቀው ነው። አማራ እንደ አማራ በአራቱም አቅጣጫ ያለው እኩል ሰልጥኖ እኩል ሰራዊት አዘጋጅቶ እኩል ይሄንን ጊዜ ለማለፍ ተቋም መስርቶ በስነ ስርዓት ከመምጣት ይልቁንስ ገና ወጡ ሳይወጣወጥ እንደሚባለው የሚሰሩ ሰዎችን ወደ ጎን ገፍቶ አደረጃጀት ይዞ መጥቶ በጠለፋና በማጭበርበር ውስጥ ተጠምዶ ያለ የፋኖ አመራር ነኝ የሚል የሰራውን ስራ ያው ተናግረናል። በነገራችን ላይ ከትናንት ወዲያ ሻለቃ ዝናቡ አንዲት የጻፋት ነገር አለች። ላንብብላችሁ እስቲ። ሰምታችሁታል? ሻለቃ ዝናቡ አንብባችሁታል? በጣም የሚገርም ጽፏል ማለት ነው። ቤቲ እንዴት ነሽ? ሰላም ነሽ ወይ? ሌላ ሰው መስለኛል እኮ እንደፈለክ ትዝናናብናለህ። ምን ይሻላል? ሰላም ነሽ? አለሁልህ። እንዴት ነህ አንተ? ያ ስንታይቅ ታከለ የሚባል ቆሻሻ እኮ እሱን ስንስታደብ ነው የቆየ ነው። ይሄ ሌባ ብራችን ይዘው ምን የሞተን ውሻ ትደበድቢያለሽ? ምንም ቦታ እኮ የሌለው ግሱ ለፍርድ ነው የምንፈልገው፣ ጊዜ ነው የምንጠብቅለት። ከዛ ውጪ
አንቀራን የተፋነው ሰው ነውና ብዙም ኢነርጂሽን እሱ ላይ እንትን አትበይ። የዝናቡ ጽሁፍ በጣም አሪፍ ነው ቤቲ፣ ትግል ላይ እንዳለ ነው። ታነባዋለህ ወይስ? ትርፍ ዲቫይስ የለኝም። ቃል ምናልባት ከቻለ እሱ ማንበብ ይችላል። ቃል ትችላለህ ማንበብ? ኦኬ እችላለሁ። እስቲ አንብበው። እሺ ቤቲ፣ ይሄንና የታየ ደንዳ ኢንተርቪው አለ። በጣም ተአምረኛ ኢንተርቪው ነው ቤቲ፣ ሰምተሻል? አዎ ሰማሁት እኮ። ወይኔ ታየ ደንዳ ከሰኞ ጀምሮ በአማርኛ ይተረጎማል ተብሏል። ሙሉ ማለት ነው፣ ሙሉ በቀጥታ ይተረጎማል ተብሎ ብዙ ሚስጥሮችን የያዘ ነው። እሱን አሁን ከዚህ ኢንተርቪው ከሰጠ በኋላ አስረውታል። እንግዲህ ሊገሉኝም ይችላሉ ብሎ ተናግሯል። እርግጥ ታስሯል እኮ ታስሯል። አንዱ የልደቱ ያዘጋጀው ፕሮግራም ላይ ንግግር ከሚያደርጉ ሰዎች መካከል አንዱ ነበርና ስለታሰረ ነው ያልቀረበው። ደስተኛ ነበር እዛ ላይ ቢገኝ እና የሚገርም ተአምር ነው። አሁን የዚህ የቶሌ ምና የሚባሉ ቀበሌዎች ታሰቡሻለሽ አይደል? ወለጋ ላይ በብዛት የተጨፈጨፈ ከዛ ያን ያስጨፈጨፈው እሱ እንደሆነ ነው የተናገረው። ቀጥታ ማለት ቃል በቃል እንግዲህ የሰላም ሚኒስቴር ዴታ ነው። እነዚህን ጉዳዮች የሚመለከት ሰው ነው። በነገራችን ላይ የብናልፍ አንዱዓለም የሚመራው ሚኒስቴር መስሪያ ቤት ላይ ሚኒስቴር ዴታ ነው። ባሽ ሁሉንም የሚያዝ የፌደራሉንም ደህንነቱንም ምኑንም እንትን የሚል ሰው ነው። ቀጥታ ያለው ሀገሪቱ ላይ ያለው ጉዳዮች በእጁ የጸጥታ ምናምን ጉዳይ በእጁ የነበረ ሰው ነውና ብዙ ሚስጥሮችን ያውቃል። ብዙ ሚስጥሮችን ነው ያወጣው ማለት ነው። የትግራዩን ጦርነትን በተመለከተ እኛ ነን ሰሜን ዕዝን አስጠቅተን እዚህ ጦርነት እንዲጀመር ያደረግ ወደ አማራ ክልልም እንዲገባ ያደረግነው እኛ ነን። ይሄ ፋኖ የሚለው ህዝብ አቅሙን እንዲያቅ እንዲደቅ እኛ ነን ያስገባነው ምናምን ብሎ ብዙ ሚስጥሮችን ነው ያወጣው ማለት ብዙ ሚስጥሮችን። እንግዲህ በዛ ጦርነት ቤት ይግራና ቀኝ በሚሊዮን የሚቆጠር ህዝብ ነው የሞተው። በሚሊዮን የሚቆጠር ህዝብ ማለት ነው። ይሄ ነገር ለሱ ምንም ስሜት አይሰጠውም ይላል። የሚገርምሽ ስለ ህዝብ እልቂት ምናምን ሲነሳበት ይላል ምን ይሄ ህዝብ ቢያልቅ ሸክም እኮ የሆነ ህዝብ ነው። ምንም ምርት ማለት መንፈስ እኮ ነው ያለበት አይደለ? ግን ነብሮ አቤት መንፈስ ሰይጣን አወረ በስማ በቃ ይሄ ሰይጣን እውነት ነው። እንደዛ ነው የሚመስልሽ ማለት ይለያል ሁሉ ከሌሎች አምባገነኖችም ይለያልና ይሄ ምርታማ ስላልሆነ ሸክም ስለሆነ መጥፋት አለበት ብሎ ነው የሚያምነው እና ቅንጣት ታህል ስሜት የለውም ይላል። ይሄ ሁሉ ሲያልቅ ምናምን ግን በእያንዳንዱ ጎጆ ውስጥ ያለ ህይወት አስቢው። ልጅ እናት አባት ምናምን የነገ ተስፋቸው ምናምን አስቢው። ያ ነገር ለሱ ከንቱ ነው ታውቂያለሽ። ከንቱ ዝም ብሎ ነገር ነውና ልክ እንደ ህይወት እንዳለው አካልም ማያያቸው ከሸክም ናቸው መጥፋት አለባቸው ነው። በዚህ እምነቱ የተነሳ በሚሊዮን የሚቆጠሩ ኢትዮጵያ አለቁ ማለት ነው። ግን አንድ ጥያቄ አለኝ ነብሮ። አሁን እሱ እንግዲህ በሚኒስትር ደረጃ የነበረ ሰው ትግራይ ላይ ያ ጦርነት እንዲነሳ አብይ ፈቅዶ ያንን ነገር ሲያደርግ በሰዓቱ ግን ተቃውሞ ነበር እንዴ? እሱ ታየ ደንዳ እንትን ነው የተናገረበት ታይም ነው እኮ ሰብስቦን እንደዚህ ኦዲፒ ነው የማዕከላዊ ኮሚቴ ሰብስብ ምናምን እኛንን እኮ እንደዚህ ያደረግነው ምናምን ነው ያለው። አይ ቲንክ ነገሩን ካለፈ በኋላ ምናምን ነው ይሄን ነገር የሚያወጣው። ኦሬዲ ስለተቃወመም ነው እኮ እንደዚህ ያለው ነው። ይቃወም ነበር በነገራችን መጀመሪያም ለነገሩ አዎ ተቃውሞ ነው እየተቃወመ ነው። በፓርላማ በእነሱ በጨፌ ኦሮሚያ በምን እየቀረበ ይቃወማል ሰውየው። ያለፈው በወያኔ ጊዜ ሰፊ ትግል ሲያደርግ የነበረው ረጅም ከዩኒቨርሲቲ ወጥቶ ረጅም አመታት በእስር ቤት ያሳለፈ ሰው ነው ምናምን ታጋይ ነው ከድሮም ጀምሮ። አሁን ራሱ እንደሚገሉት ግን ይገሉታል። በቃ እንደሚገሉት ነው የሚመስለኝ እንደዛኛው ሰውዬ። እንግዲህ ትልቅ ነገር ይቀሰቀሳል ተብሎ እየተጠበቀ ነው። የሱ ኢንተርቪው ኦሮሚያ ክልል ውስጥ በጣም ብዙ ነገሮችን ነው ያወጣው። በጣም ብዙ ማለት ነው። ምንም እንጥፍጣፊ ሰብአዊነት የሌለው ሰው ነው በነገራችን ላይ እንጥፍጣፊ ሰብአዊነት የሌለው ሰው ነው። እስኪ እንግዲህ በደንብ ይስተርጎምና አጀንዳ ማርገን እንሄድበታለን። እዛ ኢንተርቪው ላይ በቃ ይሄ ያለንበትን እንትን ቁልፉን እናገኘዋለን። ገባሽ አይደል? እንግዲህ ወለጋ ላይ ያውሉ ሰው ሲጨፈጨፍ በማነበር ሲመሃኝ የነበረው ምናምን እውነታውስ ምንድነው የሚለውን ታየ ደንዳ ወጣው። ገባሽ አይደል? የሚገርምሽ ገለልተኛ አካል መጥቶ ይጣራ እያሉ እነዛኞቹ ነጭ አልመሮ ምናምን አይቻልም ገለልተኛ አካል አይገባም እያለ ሲያገድ የነበረው እሱ ነው። ለካ ስራውን ስለሚያውቅ ነው ያን ነገር ያደረገው እሱ ስለሆነ ነው ታውቂያለሽ።
እና በጣም ተአምር ነው። ያውም ደግሞ የተዋቸው ሁሉ ነገሮች በጣም ሴንሲቲቭ ናቸው ብሎ ያለፋቸው ነገሮችም አሉ። ቤቲ በመሀል እንግዲህ እነዛም ቢወጡ ደግሞ ምን ሊፈጠር እንደሚችል አስቢ። ብቻ በጣም የሚገርም በ3 ክፍል የቀረበ ነው። አጀንዳ እናደርገዋለን እስኪ ተርጎምና በደንብ ቪዲዮ ኢንተርቪው ይውጣልና በቃ ቃል በቃል እየተነተነ በጣም ጥሩ ነው። ለአማራውም ለትግሬውም እንዴት አርጎ አሁን እሱን አዝለው የሚዞሩ እንግዲህ የትግራይ ተወላጆች አሉ በአሁኑ ሰዓት። አሁን እንደዛ ያቺ ሎዛ የምትባል ልጅ በተለይ እንግዲህ እንዴት እንደምታስብ እና እንሰማለን። ይሄንን ስትሰማ ቃል ይዘዋል። አለ የመግለጫውን አይደለ ሰሞኑን አጠቃላይ የ7-8 ደቂቃ የሚሆን እንትን ያነሳውን አይደለ አለኝ። ከፈለግሽ ላነብልሽ ይችላል። የዝናቡን ጽሁፍ መሰለኝ የሻለቃ ዝናቡ ትናንት ወዲያ የጻፈው 8 ደቂቃ ናሽ ትናንት የትግላችን ደጋፊዎች ብሎ የሚጀምረው ማለት ነው። ያው ራሱ ነው የትግላችን ደጋፊዎች አለሽ የትግላችን ደጋፊዎች በበደሎቻችን ብዛትና መከራችን መፈራረቅ ተንኮታኩተን ያልወደቅነው ወድቀን ስለምንነሳ ነው። እንግዲህ በዜና ነው ማነብልሽ የጻፍኩት በዜና እንትን ስለሆነ እሺ። ጨፍልቀው ሊያጠፉን ሲጣደፉ የእርግጫቸውን ኃይል ተቋቁመን ከወደቅንበት ተነስተን ሲያሳዩን ሁሌም ይደንቃል። ከመጀመሪያው ላንብብላችሁ። የትግላችን ደጋፊዎች በበደሎቻችን ብዛትና መከራችን መፈራረቅ ተንኮታኩተን ያልወደቅነው ወድቀን ስለምንነሳ ነው። ጠላቶቻችን ውድቀታችን እንደ ጥሩ አጋጣሚ ተጠቅመው ጨፍልቀው ሊያጠፉን ሲጣደፉ የእርግጫቸውን ኃይል ተቋቁመን ከወደቅንበት ተነስተን ሲያዩን ሁሌም ይደንቃቸዋል ሲል አርበኛ ሻለቃ ዝናቡ ልንገረው አብራርቷል የሚል ይዘት በዜና ይዘት ነው ያዝኩት። ልቀጥለው ቤቲ? አዎ ቀጥል። ለዚህም ነው በተለያየ ጊዜ ስልጣን የተቆናጠጡ አማራ ጠል ገዢዎች አማራን ሰብረነዋል፣ እንደ ሲጃራ ረግጠነዋል፣ ቆፍረን ቀብረነዋል ወዘተ እያሉ በአደባባይ ሲዘልፉን ከቀብር እየተነሳን ከሲጋራነት ወደ ብረትነት እየተቀየረን ፈጽመን እንደማንጠፋ ያሳየናቸው ሲልም አርበኛው ጨምሮ ገልጿል። በአማራ ሕዝብ ላይ የደረሰውን በደል በእኔ በወታደሩ አይደለም በብዙ ምሁራኖች ተተንትኖ የሚያልቅ አይመስለኝም። ቀጥል። እሺ። በአማራ ሕዝብ ላይ የደረሰውን በደል በእኔ በወታደሩ አይደለም በብዙ ምሁራኖች ተተንትኖ የሚያልቅ አይመስለኝም ያለው ሻለቃ ዝናቡ በውጭም በውስጥም በጠላት የተፈተነችው ኢትዮጵያ እንደ ቋንቋችንና ቀለማችን ግብራችንም የተለያየ እንደሆነ አንዱ ባንዱ ላይ የጭካኔ በትር እያሳረፈ አጥቂና ተከላካይ፣ ሟችና ገዳይ፣ አሳዳጅና ተሳዳጅ እየሆነ ሞተን ያኖርናትን ሀገራችን ለእኛ ለአማራው የእሳት ምድር ሆናብን ፈጅታን ለመጨረስ የቆረጠች ይመስል ገደብ የለሽ ጭፍጨፋን ስናስተናግድ ቆይተናል። እያስተናገድንም እንገኛለን። የሰው ልጆች በዓለም ያልተፈጸመባቸው ጭካኔ እናት አይኗ እያየ በአደባባይ ልጇን አንድም በቢላዋ ሁለትም በሳት ሶስትም በጥይት ሲቀላ እያየች እንደዚህም ሲሆን ራሷን አብራ ከወለደችው ልጇ ጋር በግፍ ተገድላ ሜዳ ላይ የወደቀች የአማራ እናት ናት። ዓለም አደባባይ ወጠን የሰው ልጅ ኩላሊት ኢትዮጵያውያኖችን በሉት ብለን ስንናገር ስንቶች ያምኑናል ብሎ በጥያቄ ያነሳው ሻለቃ ዝናቡ እኛ ግን በእኛ ላይ ተፈጽሞ በዓይናችን አይተናል። አማራዎች መለያቸው በቋንቋና በቀለም እንጂ በሰፈር ተለይተው እንዳልሆነ ግን የሰፈር ታጋዮች የተረዱ አይመስለንም። ይህን ስቃይና መከራ በውል ተረድተነው ሞትን ሞቼ አልጠብቀውም ያሉ እልፍ አላፍ ጀግኖች በባዶ እጃቸው ሳይቀር ከጠላት ጋር ተናንቀው የክብር ሞትን ተቀብለዋል። እኔ በመራሁት ጦርነትና እኔ ባለሁበት ቀጠናም ብዙ ጀግና ወንድሞቻችን ከፊት ወድቀው በእንባ እየተራጨን በልህ ገዳዮቻቸውን እየጣልን ተላልፈን እዚህ ደርሰናል። በየምሽጉ የወደቁ ወጣቶችና ጀግኖች ከዓይናችን ብሌን ላይ
ምስላቸው እንዳወዳደቃቸው ተቀርጾ ተቀምጧል። ለትግሉ ታማኝ ለዓላማችን ጽኑ ከሚያደርገን ዋናው ቁልፍ ጉዳይም ትግላችንን አደራ እያሉን ጠላትን ጥለው የወደቁ አርበኞች ባላደራዎች ስለሆንን ነው ሲል ሻለቃ አርበኛ ዝናቡ ለንገረው በክታቡ አስነብቧል። የጦርነትን አስከፊነት ለአማራ ማስረዳት ለቀባሪ ማርዳት ነው። የጦርነት ክብደትና ቅለት መዝኖ መናገር የሚችለው ግን ራሱ ጦረኛው ነው። የጦርነት ባህሪዎች በሁለት ሲከፈሉ ፍትሐዊና ኢፍትሐዊ ጦርነት ሆነው ይጠቀሳሉ። የአማራ ሕዝብ የጦርነት ባህሪ የትኛው ነው የሚለውን ሁላችንም የምናውቀው ስለሆነ ማብራራት አይጠበቅብኝም። ጦርነትና ውጊያ የተለያዩ ናቸው። ውጊያ ጠላትን ለማጥቃትና ለማግደል፣ ለመማረክ የምናደርጋቸው የተኩስ ልውጦች ናቸው። ጦርነት ደግሞ የፖለቲካ ኢኮኖሚያዊ፣ ዲፕሎማሲያዊ ጦርነት ሁሉን አቀፍ እና ያጠቃለለም ነው። አንድ ጦርነት ለድል የሚያበቃው የጦርነቱ ኮዝና ጦርነቱን የሚመሩት እንዲሁም ጦርነቱን በሚያደርጉት አቅም ይወሰናል። በዚህ ላይ ነው መግባባትና መረዳዳት ያለብን። የጦርነቱ ኮዝ ከበቂም በላይ ነው። የትኛው ሕዝብ የአማራ ሕዝብ ያጋጠመውን የህልውና አደጋ ቢደርስበት አንድ ሰው እስከሚቀረው ድረስ ጦርነት ያደርጋል። መታየት ያለበት ቁልፍ ጉዳይ ግን ስንቶቻችን ጦርነቱን የመምራትና